ስለዚህ ወንድሞች ሆይ ጣዖትን ከማምለክ ሽሹ። ልባሞች እንደመሆናችሁ ላለሁ በእምለው ነገር እናንተ ፍረዱ። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ኅብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ሥጋ ጋር ኅብረት ያለው አይደለምን? እኛ ብዙዎች ስንሆን አንድ ሥጋ ነን፣ ሁላችን ያንን አንዱን እንጀራ እንካፈላለንና። የሐዋርያው ቅዱስ ጳውሎስ መልእክት አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 14 እስከ 18። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመሰኒው ለሚያዝያ በዛቲ ዕለት አረፈ አብ ቅዱስ አባ ስምዖን ዘሀገረ ሐሊባ። እግዚአብሔር ይማረን በጸሎቱ ለዓለም ዓለም አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 2 በዚች ቀን የሐሊባ ሀገር ሰው የከበረ አባ ስምዖን አረፈ። እግዚአብሔርም በጸሎቱ ይማረን ለዘላለሙ አሜን። በዚች ቀን ፊቱ እንደ ውሻ የሆነ ቅዱስ ክርስቶፎሮስ በሰማዕትነት አረፈ። ይህም ቅዱስ ሰውን ይበሉ ከነበሩ ሰዎች ሀገር ነው። በጦርነትም ማረኩት። አባቱም በሐዋርያ ማትያስ እጅ ያመነ ነው። በማረኩትም ጊዜ ቋንቋቸውን አያውቅም ነበር። የክብር ባለቤት ወደሆነ እግዚአብሔርም ማለደ። ቋንቋቸውንም ገልጦለት እንደርሳቸው ተናገረ። የክርስቲያን ወገኖችንም የሚያሰቃዩአቸውን ገሰጻቸው። የጦር ሰራዊትንም የሚመራ መኮንን ጽሩ ግርፋትን ገረፈው። ቅዱስ ክርስቶፎሮስም መኮንኑን የጌታዬ ኢየሱስ ክርስቶስ ትእዛዙ ኃይሌን ባትይዘኝና ባታስታግሰኝ አንተና ሰራዊትህ ከኔ ጋር ባልዳናችሁ ነበር አለው። መኮንኑም ስለ እርሱ ወደ ንጉሥ ላከ። ከእርሱም የሆነውን ነገረው። ንጉሡም ወደ እርሱ እንዲያመጡት 200 ወታደሮችን ላከ። እርሱም ያለ መፍራት ያለ ማፈግፈግ አብሯቸው ሄደ። በእጁ በትር ነበረች። በላዩም በጸለየ ጊዜ በቀለችና አበበች። እነዚያ ወታደሮችም ተርበው የሚበሉት እንጀራ ባጡ ጊዜ ቅዱስ ክርስቶፎሮስ ጸለየ። በእነርሱም ዘንድ እንጀራ በዝቶ ተትረፈረፈ። እጅግም አድንቀው በክብር ባለቤት በጌታችን በመድኃኒታችን በኢየሱስ ክርስቶስ አመኑ። ወደ አንጾኪያም ደርሰው በሊቀ ጳጳሳት አባ ጳውሎስ እጅ የክርስትና ጥምቀትን ተጠመቁ። ወደ ንጉሡ ፊትም በደረሱ ጊዜ ንጉሥ ዳኪዎስ ሊያስፈራራውና ሊሸነግለው ጀመረ። ደግሞ እጅም መልከ መልካም የሆኑ 2 አመንዝራ ሴቶችን ወደ እርሱ ሰደደ። እነርሳቸው እንደሚያስቱትና በኃጢአት እንደሚጥሉት አስበዋልና። እርሱ ግን ገሰጻቸው፣ አስተማራቸውም። በክብር ባለቤት በጌታችን በኢየሱስ ክርስቶስ አምነው በደማቸው ምስክር ሆኑ። እንደዚሁም እነዚያ 200 ወታደሮች በንጉሡ ፊት በክብር ባለቤት በጌታችን በኢየሱስ ክርስቶስ ታመኑ። ራሶቻቸውንም በሰይፍ እንዲቆርጡ አዘዘ። የሰማዕትነትንም አክሊል በመንግሥተ ሰማያት ተቀበሉ። ቅዱስ ክርስቶፎሮስም ንጉሡን አንተ የሰይጣን ሥራ የምትቀበለው ማደሪያው የሆንክ ብሎ ዘለፈው። ንጉሡም ተቆጥቶ በትልቅ ብረት ምጣድ ውስጥ እንዲጨምሩት ከበታቹም እሳት እንዲያነዱ አዘዘ። እንዲሁም አደረጉበት። ነገር ግን ከጉዳት እንዳሰቡት ምንም የደረሰበት የለም። ጤነኛ ሆኖ ሰዎችን አስተማራቸው እንጂ። እጅግም አድንቀው በክብር ባለቤት በጌታችን በኢየሱስ ክርስቶስ አመኑ። ቅዱሱንም ከእርሷ ሊያወጡት ወደዚያች ብረት ምጣድ ቀረቡ። ንጉሡም አንገቶቻቸውን በሰይፍ እንዲቆርጧቸው አዘዘ። የሕይወትን አክሊል ተቀበሉ። ከዚያም በኋላ ታላቅ ደንጊያ በአንገቷ አንጠልጥለው ከጥልቅ ጉድጓድ እንዲጨምሩት ንጉሡ አዘዘ። በጨመሩትም ጊዜ እግዚአብሔር መልአክ በጤንነት አወጣው። ማሰቃየቱን በሰለቻቸው ጊዜ አንገቱን በሰይፍ ቆርጡ ዘንድ ንጉሡ አዘዘ። ቅዱሱም በእግዚአብሔር መንግሥት የድል አድራጊነት አክሊል ተቀዳጀ። ጸሎቱ በረከቱ ከኛ ጋር ለዘላለሙ ትኖር አሜን። በዚች ቀን የቃይናን ልጅ የመላልኤል የዕረፍቱ መታሰቢያ ነው። መላልኤልም 165 ዓመት ኖረ፣ ያሬድን ወለደው። መላልኤልም ያሬድን ከወለደ በኋላ 730 ዓመት ኖረ። ወንዶችና ሴቶች ልጆችንም ወለደ። የመላልኤል መላ ዘመኑ ሁሉ 895 ዓመት ነው። ይኸውም ሚያዝያ 2 ቀን በእሁድ ዕለት ሞተ። በማከማቻም ውስጥ ቀበሩት። የፈጣሪው በረከት በላያችን ትኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ሕማሙ ወሞቱ ለመድኃኔ ዓለም ወማሕያዌ ኩሉ ዓለም ወመቤዘወ ኩሉ ዓለም ዘይትነበብ በዕለተ ዓርብ። በአብ በወልድ በመንፈስ ቅዱስ ስም በማመን ሁሉን የሚታደግ ሁሉን የሚያድን የጌታችን የመድኃኔ ዓለምን የሞቱንና የመከራውን ነገር የሚናገር በዕለተ ዓርብ የሚነበብ የሚጸለይ ድርሳን ይህ ነው። ጲላጦስም ይህን ነገር ሰምቶ ጌታችን ኢየሱስን ወደ ውጭ አወጣው። በዕብራይስጥም ንጥፍ ደንጊያ በሚሉት ሊቶስጥራ
በሚባል ቦታ በወንበር ላይ ተቀመጠ። 6 ሰዓትም ሆኖ ነበርና ፋሲካቸውም አለፈባቸው። ጲላጦስም አይሁድን ንጉሣችሁን ነው አላቸው። ሰቅለህ በሞት አረቅልን ብለው ጮኹ። ጲላጦስም ንጉሣችሁን ልስቀለውን አላቸው። የካህናት አለቆችም መልሰው እኛስ ያለ ቄሳር ንጉሥ የለንም አሉት። ጌታችን ኢየሱስንም ስቀሉት ብሎ ሰጣቸውና ጌታችን ኢየሱስን ተቀብለው ይዘውት ሄዱ። ከዚያ በኋላ የለበሱትን ነጩን ሐርና ቀዩን ሐር ገፈው ልብሱን አለበሱት። ቁመቱም 17 ክንድ የሚሆን የሚሰቀልበትን እንጨት አሸክመው ሊሰቅሉት ወሰዱት። ሲወስዱትም የቀራንዮ ሰው ስምዖን ከዱር ሲገባ አገኙት። ጌታችን ኢየሱስን የሚከተለው ዘንድ መስቀሉን አሸከሙት። የጦር መሳሪያ ይዘው የተከተሉትም ጭፍሮች 580 ናቸው። ከእነርሱ ጋር የተባበሩ ሌሎችም ሰዎች 230 ናቸው። ሴቶችም ተከትለው ያለቅሱለት ነበር። ጌታችን ኢየሱስም ተመልሶ አይቶ የእስራኤል ልጆች ለእኔ አታልቅሱ፣ ለራሳችሁና ለልጆቻችሁ አልቅሱ እንጂ አላቸው። መካን የሆኑ ሴቶች ያልወለደችም ማኅፀን ያላጠቡ ጡቶች ንዑዳን ክቡራን ናቸው የሚሉበት ወራት ይመጣልና በዚያን ጊዜ ተራራው ተንዶ በተጫነን ምድር ተከፍቶ በዋጠን ትላላችሁ። በዚህ በርጥብ እንጨት እንዲህ ያደረጉ ደረቅ ቢያገኙት እንዴት በሆነ። ከእሱ ጋር ይሰቅሏቸው ዘንድ ክፉ ሥራ ይሰሩ የነበሩ 2 ወንበዴዎችን ወሰዱ። ጌታችን ኢየሱስም የመስቀሉን እንጨት በመሸከም ደክሞ ወዛ፣ ትከሻውም ሊሰበር ደረሰ። የሚፍገመገሙትን የሚደግፍ የወደቁትን የሚያነሳ እሱ ሲሆን መስቀሉን እንደተሸከመ በጎዳና ላይ 5 ጊዜ ወደቀ። በወደቀ ጊዜም የዘንባባ ገመድ በአንገቱ አግብተው 3 ኃይለኞች ጎተቱት። ወደ ሰርጉ የተጠሩትን ሰዎች በመታረዱ ደስ የሚያሰኝ የላህም ፍሪዳ ነውና ለመሰቀልም ፈጥኖ ሄድ ዘንድ እስከሚሰቀልበትም ቦታ ድረስ በበትር እየመቱ እየገፉ ወሰዱት። በጎዳና የዘገየ እንደሆነ ልጆቹን ስላዳነለት ጲላጦስ መጥቶ ከመሰቀል ያድነዋል ብለው እያዳፉ ወሰዱት። ቀራንዮውም በደረሱ ጊዜ ደረት የሚሰነጥቅ ጉሮሮ የሚያነቃ የዝሆን ሐሞትና ከርቤ የተቀላቀለበት ጠጅ ጌታችን ኢየሱስን አጠጡት። እሱም ጥቂት ቀምሶ ተወው። እንደ ወንበዶች ጥሩ ጠጅ አላጠጡትም። ጠጅ ያጠጣነው እንደሆነ ከስካሩ የተነሳ የችንካሩ መከራ አይሰማውም፣ ተሰቅሎም ጻር ሳያገኘው ይሞታልና አሉ እንጂ። ክፉዎች ጌታችን ኢየሱስን ከመስቀሉ ላይ ወጥቶ ክንድ ያህል በተረፈ ችንካር ላይ በጀርባው አስተኙት። ይኸውም ችንካር በደረቱ ዘልቆ ወጣ። ደረቱንም ከመስቀሉ ጋር በአንድ ችንካር በጀርባው እስኪወጣ ቸነከሩት። መላእክት ግን በደረቱና በጀርባው የፈሰሰውን ደም በእሳት ጽዋ እየተቀበሉት። ጌታችን ኢየሱስም እጆቹን ከመስቀሉ ዳርቻ እስኪደርሱ ድረስ እጆቹን በገመድ እየጎተቱ በ2 ችንካር ቸነከሩት። መላእክት ግን የእጆቹን ደም በእሳት ጽዋ ተቀበሉት። የታመሙትን በእጆቹ ስላዳናቸው ፋንታ፣ በእጆቹ ለምጻሞቹን ስላዳናቸው ፋንታ፣ የዕውሮችንም ዓይን በእጆቹ ስላዳናቸው ፋንታ፣ በእጆቹም የሞቱትን ስላስነሳቸው ፋንታ ቸነከሩት። አንድ ሰው ወደሱ እየማለደ መጥቶ እጅ ነሳው፣ ለመነውም። ልጄን ዲዳ ደንቆሮ የሆነ ጋኔን ይዞታልና ይቅር በለኝ እዘንልኝ ብሎ ማለደው። ዘወትር እየጣለው ፈጽሞ ያመዋል። ይልቁንም ከገደል ከእሳት ከውሃ ይጥለዋል። ወደ ደቀ መዛሙርት ወሰድኩት፣ ማዳን ተሳናቸው አለው። ጌታችን ኢየሱስም መልሶ ሃይማኖት የሌላት ክፉ ትውልድ እስከ መቼ ድረስ ከእናንተ ጋር እኖራለሁ? እስከ መቼ ድረስ እታገሳችኋለሁ? ብሎ ወደ እኔ አምጡት አላቸውና ወደ እሱ አመጡለት። ይህም ጋኔን ጌታችን ኢየሱስን ባየው ጊዜ ከምድር ጣለው፣ አማታው፣ አራገጠውም። ጌታችን ኢየሱስም ሰው ሁሉ ሲሯራጥ ባየ ጊዜ ይህን ጋኔን ተቆጣው። ከእሱ ተወጣ ዘንድ ዳግመኛም ወደ እሱ እንዳትመለስ አዝሃለሁ አለው። ብዙ ጊዜም አስጨንቆ 3 ጊዜም አማቶት ለቆት ሄደ። ብዙ ሰዎችም ሞተ እስኪሉ ድረስ እንደ በድንም ሆነ። ጌታችን ኢየሱስን በእጆቹ ይዞ አንስቶ አቆመው። ክፎች ግን ጌታችን ኢየሱስን እጆቹን በ2 ችንካር ቸነከሩት። ዕውር የሆነ ሰው አምጥተው በእጁ ይዳስሰው ዘንድ ለመኑት። ጌታችን ኢየሱስም ይህንን ዕውር በእጁ ይዞ ከሰው ለይቶ ዓይኖቹን በምራቅ ቀብቶ ምን ታያለህ አለው። እሱም ሰው እንጨት መስሎ ሲመላለስ ያለው አለው። ዳግመኛም ጌታችን ኢየሱስ ዓይኖቹን ዳሰሰና ብሩህ ሆኖ አየ። እቤቱ እስኪገባ ድረስ በጎዳና ተቀምጠው የዳዊት ልጅ ኢየሱስ ይቅር በለን እያሉ የጮሁትን 2ቱንም ዕውሮች አዳናቸው። ሌሎችንም ዕውሮች በእጆቹ ዳሰሳቸውና አዳናቸው። ጌታችን ኢየሱስም እንደ ሃይማኖታችሁ ይደረግላችሁ አላቸው። ያን ጊዜውኑ ዓይኖቻቸው ድነው አዩ። ልምሾ የሆኑትን አንካሶችንም፣ ሰርቀ ወርህ እያየ የሚጥላቸውን በሽተኞችም፣ ደዌ የጸናባቸው ጋኔን የሚጥላቸው አጋንንት ያደረባቸውንም በእጁ እየዳሰሰ አዳናቸው። ክፉዎች ግን ዕውር ያበራውን ድውይ የፈወሰውን ጌታ እጆቹን በ2 ችንካር ቸነከሩት። ናይን በምትባል አገር የአንድ የድሃ ልጅ ቃሬዛ በድን አገኘ። ከእሷም ጋር ብዙ የሀገር ሰዎች ለቀስተኞች ነበሩ። ጌታችን ኢየሱስም ባያት ጊዜ አዘነላት፣ አታልቅሽም አላት። ቀርቦም በድኑን በእጁ ይዞ አንተ ብላቴና ተነስ አለው።
ይኸውም የሞተው ብላቴና ተነስቶ ተቀምጦ ተናገረ፣ ለእናቱም ሰጣት። ክፉዎች ግን ሙት ያስነሳውን ሩሩሁን እሱን ጌታችንን እጆቹን በሁለት ችንካር ቸነከሩት። ጌታችን ኢየሱስም ከደቀ መዛሙርቱ ጋር ይህንን ሲነጋገር ኢያኢሮስ የሚባል አንድ አገረ ገዥ መጣ። ጌታችን ኢየሱስንም ባየው ጊዜ ሰገደለት። አቤቱ ጌታዬ፣ ልጄ ሞተችብኝ፣ ነገር ግን መጥተህ እጅህን በላይዋ ጫነው፣ ልጄም ትድንልኛለች ብሎ ማለደው። ጌታችን ኢየሱስም ተነስቶ ሄደ። ከደቀ መዛሙርቱ ጋር ብዙ ሰዎች ተከተሉት። ከሹሙ ቤት በደረሰ ጊዜ ብዙ ለቀስተኞች ሲያለቅሱ ሲታወኩ አገኛቸው። ጌታችን ኢየሱስም ከዚያ ወግዱ አላቸውና ብላቴናይቱ ተኝታለች እንጂ አልሞተችም አላቸው። ሕዝቡም ሳቁበት። ሰው ሁሉ ከወጣ በኋላ ገብቶ እጇን ይዞ ጣቢታ ተነሺ አላት። ተነስታም ተመላለሰች። እናት አባቷንም የምትበላውን ስጧት ብሎ አዘዛቸው። ከእስራኤል ወገን የሚሆኑ አንድ ብውት በአንድ ቀን አስነሳው። ሌሎቹንም የሞቱትን ሰዎችም አስነሳቸው። በእጆቹ የተደረጉት ተአምራቶችም ብዙ ናቸው። ክፉዎች ግን ይህን ሁሉ ተአምራት አድራጊውን እጆቹን በሁለት ችንካር ቸነከሩት፣ እግሮቹንም በአንድ ችንካር አንዱን ከአንዱ ጋር አንድ አድርገው ቸነከሩት። መላእክትም የእግሮቹን ደም በእሳት ጽዋ ተቀበሉት። በቤተ መቅደስና በየአዳራሾችም ስለተመላለሰ ፋንታ ከዳን እስከ ቤርሳቤህ በአይሁድ አገሮች ስለተመላለሰ ፋንታ ማዕበሉ እስከ ሰማይ ድረስ የሚወጣ የሚጮህ ጥልቁን ባህር በመርከብና ያለ መርከብ ስለሄዱ ፋንታ በየብስ እንደሚሄድ ሰው በአዟሪ ባህር ላይ እውነት ስለሄዱ ፋንታ በአይሁድ አገሮች ሁሉ ፈጽሞ የጠፉትን በጎች ለመፈለግ በየወሩ 3 ዓመት ስለዞረ ፋንታ ቸነከሩት። መከራም ቢያጸኑበት አልተቀየማቸውም። እውነትንም ለሚፈርድ ቸርነትን መለሰ እንጂ። በመቸንከሩም የሞት ችንካሮችን አጠፋልን። ሔዋን በእግሮቿ ወደ ዕፀ በለስ ስለተመላለሰች እጆቹንና እግሮቹን በመቸንከር ከፍሏልና በእጆቿም የበለስን ፍሬ ስለቆረጠች ፋንታ በእውነት የእግዚአብሔር ልጅ በስጋው ከእንጨት መስቀል ጋር ተቸነከረ። የእግዚአብሔር ልጅ በስጋው ከመስቀል እንጨት ጋር ተቸነከረ። ጌታችን ኢየሱስንም በእንጨት መስቀል ላይ ሰቀሉት። ፊቱን ወደ ምስራቅ፣ ቀኝ እጁን ወደ ደቡብ፣ ግራ እጁን ወደ ሰሜን አድርገው በዚያ ሰቀሉት። የእግዚአብሔርን ስጋ በሰቀሉ ጊዜ ስጋን የተዋህደ ቃልንም ሰቀሉት። በስጋና በቃል መካከል ምንም መለያየት የለም። ከሱ ጋር ሁለት ወንበዴዎች አንዱን በቀኙ አንዱን በግራው በመካከላቸውም ጌታችን ኢየሱስን አድርገው ሰቀሉ። ሕዝቡም እሱም እንደነሱ ወንበዴ ነው ይሉት ዘንድ ሰቀሉት። እሱ ግን ወዶ ከወንበዴዎች ጋር በእንጨት መስቀል ላይ ተሰቀለ። ልዑላን መላእክት ፈርተው በፊቱ ራሳቸውን የሚያዋርዱለት እሱ በሚሰቅሉት ፊት መከራን ለመቀበል ራሱን አዋረደ። በካህሊነቱ ሰማይና ምድርን ያጸና ከግርማው የተነሳ ሰማያትና ምድርን የሚንቀጠቀጡለት እሱን ደካማ እንጨት ተሸከመው። እሱ ግን ከአብ ከመንፈስ ቅዱስ ያስታርቀን ዘንድ ከሰማይ ዝቅ ብሎ ከምድር ከፍ ብሎ በእንጨት ላይ ተሰቀለ። ኃጢአትን ያጠፋ ዘንድ በእንጨት ላይ ተሰቀለ። እሱም ስለኛ በስጋው በእንጨት መስቀል ተሰቀለ። ከኃጢአታችን የሚለየን ዘንድ በቸርነቱም ያድነን ዘንድ ተሰቀለ። እሱ ግን ሰማይን ይቀድስ ዘንድ በእንጨት መስቀል ላይ ተሰቀለ። በአየር ያሉ አጋንንትንም ያወርዳቸው ዘንድ ሙሴ አርዌ ብርትን በገዳም እንደሰቀለው እሱም በእንጨት ተሰቀለ። በእሱ ያመነ ሁሉ ይድናል እንጂ እንዳይጎዳ። የክብር ባለቤት እሱ ግን ስለኛ በእንጨት ላይ ተሰቀለ። አውቀውስ ቢሆን የክብርን ባለቤት ጌታን ባልሰቀሉት ነበር። ሰማይ ዙፋኑ፣ ምድር በእግሮቹ የተረገጠች ስትሆን ስለኛ በእንጨት ተሰቀለ። እሱ ግን ተጠብቆለት ስላለ ስለ ደስታው ምዕመናን ደህንነትን የመስቀልን መከራ ንቆ አቃሎ ተቀበለ። ኀፍረትንም ናቃት። ለተሰቀለ ለእሱ የማይሰግድ ቢኖር የተለየ የተወገዘ ይሁን። እሱ ግን ስለ ዓለሙ ድህነት በማዕዘነ ምድር ላይ ወደ ታች፣ ወደ ላይ፣ ወደ ግራ፣ ወደ ቀኝ ሆኖ እንደ መጋረጃ በእንጨት ላይ ተሰቀለ። እኛን ከጻድቃን ጋር አንድ ያደርገን ዘንድ እሱ ከበደለኞች ጋር ተቆጠረ። ጲላጦስና አይሁድም በደሉን የሚናገር መጽሐፍ በራሱ ላይ ጽፈው አኖሩ። ጽሕፈቱም ይህ የናዝሬቱ ሰው ኢየሱስ የአይሁድ ንጉሥ ነው የሚል ነው። ይህችንም መጽሐፍ ከአይሁድ ወገን ያነብቧት ብዙዎች ናቸው። ጌታችን ኢየሱስን የሰቀሉት ቦታ ለአገር አቅራቢያ ነው። ጽሕፈቱም በጽርና በሮማይስጥ በዕብራይስጥ ነው። የካህናቱም አለቆች ጲላጦስን እኔ የአይሁድ ንጉሥ ነኝ ይላል ብለህ ጻፍ እንጂ የአይሁድ ንጉሥ ነው ብለህ አትጻፍ አሉት። ጲላጦስም መልሶ እኔ የጻፍኩትን ጽፌአለሁ። ይኸውም ጲላጦስ ጽፎ ከራሱ በላይ ያኖረው በደሉን የሚናገር መጽሐፍ ሁልጊዜ አጋንንት የጻፉትን የዕዳችንን ደብዳቤ መጽሐፍ ያጠፋልን ዘንድ ነው። በጎዳና የሚሄዱ ሁሉ ራሳቸውን እየነቀነቁ ጌታችን ኢየሱስ ቤተ መቅደስን አፍርሼ በሦስተኛው ቀን እሰራለሁ የምትል ሆይ የእግዚአብሔር ልጅ ከሆንክ ራስህን አድን፣ እስኪ ከመስቀልህም ውረድ እያሉ እንደዚሁ ጸሐፍትና የካህናት አለቆችም ሌላውን ያድናል ራሱን ለማዳን ግን አይችልም እያሉ ይዘብቱበት ነበር። የእስራኤል ንጉሥ ክርስቶስ ከሆነ እነሆ አሁን ከመስቀሉ ይውረድ፣ አይተን እንመንበት አሉ።
እሱ ግን በካህሊነቱና በስልጣኑ እነሱ እንደተገዳደሩት ከመስቀሉ ይወርድ ዘንድ በቻለ ነበር። ነገር ግን አዳምን በሞቴ ያድንሃለሁ ብሎ የነገረው ቃል አይታበልምና ስለዚህም ከመስቀሉ አልወረደም። ዳግመኛም በእግዚአብሔር ከታመነ እነሆ የወደው እንደሆነ አሁን ያድነው፣ የእግዚአብሔር ልጅ ነኝ ይላልና። ከእሱ ጋር የተሰቀሉትም ያሽሟጥጡት ነበር። አይሁድም በመነጻጸር ይህ በመካከል የተሰቀለው ንጉሥ ነው እያሉ ተጠቃቀሱበት። እነዚህም በግራ በቀኙ የተሰቀሉት ሹማምንቶች ናቸው። እነሱም እንደዚህ ሲሰድቡት፣ እሱ ግን በኃጢአት ሳለ እንዳይሞቱ ስለ እነርሱ ለመነላቸው። ጌታችን ኢየሱስም አባቴ ያለ እውቀት ይሰሩታልና ይቅር በላቸው አለ። በዚህም ልመናው ንስሐ የሚገቡበት 40 ዘመን ተሰጣቸው። እነሱ ግን ንስሐ አልገቡም። የገቡም አሉ። ከእሱ ጋር የተሰቀለው አንዱ ወንበዴ ክርስቶስ ከሆንክስ እኛንም ራስህን አድን ብሎ ሰደበው። ሁለተኛው ወንበዴ እየገሰጸው በእንደዚህ ያለ ፍርድ ተፈርዶብን ስላለ እግዚአብሔርን አትፈራውምን ብሎ መለሰለት። ለእኛስ በሚገባ ተፈርዶብናል፣ እንደ ሥራችንም ተቀብለናል። ይህ ሰው ግን ምን ክፉ ሥራ የሠራው የለም። ይህንን በተናገረ ጊዜ ዓይኖቹ ተገልጠውለት ጌታችን ኢየሱስን በጌትነቱ ዙፋን ተቀምጦ አየ። መላእክትም ዙሪያውን ቆመው አየ። አቤቱ በጌትነት በመጣህ ጊዜ አስበኝ አለው። ዛሬ አስበኝ አላለውም። ኃጥአንን የሚቀበል ንስሐ የገቡትን የሚወድ ጌታችን ግን በቸርነቱ ብዛት ዛሬ ከእኔ ጋር በገነት እንድትኖር በእውነት እነግርሃለሁ አለው። ጌታችን ኢየሱስን ከሰቀሉት በኋላ ልብሱን ወስደው እያንዳንዱ ጭፍራ ለአራት ከፈሉት። ስፌት የሌላት ስረ ወጥ የምትሆን ቀሚሱን ዕጣ ተጣጥለው ለደረሰው ይድረሰው እንጂ አንቁረጠው አንቅደለው ተባባሉ። ልብሴን ለራሳቸው ተካፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ ብሎ መጽሐፍ የተናገረው ይደርስ ይፈጸም ዘንድ። ጭፍሮቹም እንደዚሁ አደረጉ። የጌታችን የኢየሱስ እናቱ እመቤታችንም ከእህቷ ከቀለዮጳ ልጅ ከማርያምና ከመግደላዊት ማርያም ከመስቀሉ አጠገብ ቆማ ሆድ በሚያቃጥል አንጀት በሚቆራርጥ በጽኑ ሐዘን እየጮኸች ታለቅስ ነበረ። ከመስቀሉ ስር ወደቀች፣ ለሞትም ደረሰች። 7ቱ የመላእክት አለቆች መጥተው አረጋጓት፣ አጽናኗት። እሷ ግን ልቅሶን መተውን መጽናናትንም አልቻለች። አባቷ ዳዊትም እሳት በሆነ ፈረስ ተቀምጦ መጥቶ አጽናናት። እሷ ግን ልቅሶን መተውን መጽናናትንም እምቢ አለች። ጌታችን ኢየሱስም እናቱን የሚወደውን ደቀ መዝሙሩን ዮሐንስን ቆመው ባያቸው ጊዜ እናቱን እነሆ ልጅሽ አላት። ደቀ መዝሙሩም እነሆ እናትህ አለው። ደቀ መዝሙሩም የደሙን መፍሰስ የጎኑን መወጋት የልጇን ሞት ባየች ጊዜ ከሐዘን ጽናት የተነሳ እንዳትሞት ከዚያን ቀን ጀምሮ ወስዶ ከቤቱ አኖራት። እቤትም ከገባች በኋላ መጽናናትን ልቅሶን መተውን እምቢ አለች። እስከ 3 ቀንም ድረስ እህል ውሃ አልቀመሰችም። ጌቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ፣ እመቤቴ ማርያም አንቺንም እማልድሻለሁ፣ ቃል ኪዳን ግቢልኝ እልሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩ የሾህ አክሊል ተቀዳጅቶ በመሰቀሉ በሞቱ ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአትም ፍዳ ታድኑኝ ዘንድ ለዘላለሙ አሜን። በወንጌል እንደተነገረ ጌታችን ኢየሱስ ክርስቶስ በእጆቹ ያደረገው ተአምር ይህ ነው። ጌታችን ኢየሱስ ከተራራ ሲወርድ ብዙ ሰዎች ተከተሉት። አንድ ለምጻም ሰው መጥቶ እየሰገደ ማለደው፣ አቤቱ ጌታዬ ከወደድክስ እኔን ማዳን ይቻልሃል አለው። ጌታችን ኢየሱስም እጁን ዘርግቶ ዳሰሰውና ልትድን እወዳለሁና አለውና ከለምጹ ዳነ። ለምጻሞችንም ሁሉ አዳናቸው። ክፉዎች ግን እሱ እጆቹን በሁለት ችንካር ቸነገሩት። የጴጥሮስን አማት ጌታችን ኢየሱስ በእጆቹ ዳሰሳት፣ ከዥማ ሆዷም አዳናት። ተነስታም ተከተለችው። ዲዳ ደንቆሮ የሆነ ሰው አምጥተው ጌታችን ኢየሱስን በእጁ ይዳስሰው ዘንድ ማለዱት። ከሰው ዘንድ ለይቶ በእጆቹ ጆሮውን ዳሰሰው፣ ምራቁንም በላዩ ትፍ ብሎ አንደበቱን ዳሰሰው። ወደ ሰማይም ተመልክቶ አባቱን ኤዮፍታሄ እያለ ማለደ። ያን ጊዜ አንደበቱ ቀንቶ ተናገረ። ጆሮውንም በእጁ ዳስሰውና ተከፍቶለት ሰማ። ብዙዎቹንም ዲዳ ደንቆሮ የሆኑትን በእጁ ዳስሶ በቃሉ ተናግሮ በምራቁ ቀብቶ አዳናቸው። ሁለንተናው ሕይወት ነውና ክፉዎች ግን እሱን እጆቹን በሁለት ችንካሮች ቸነከሩት። በልብሱ የተደረገውም ተአምር ይህ ነው። ጌንሴሬጥ በሚባል አገር በማለዱት ጊዜ ልብሱን ዳስሰው ብዙ የሚሆኑ ሕሙማን ድውያን በልብሶቹ አዳናቸው። ከ12 ዘመን ጀምሮ ደም የሚፈሳት ሴት ከወደ ኋላው መጥታ የጌታችን የኢየሱስን የልብሱን ጫፍ ዳሰሰችው። በልቧ የልብሱን ጫፍ የዳሰስኩ እንደሆነ ከደዌ እድናለሁ ብላ አስባለችና፣ ጌታችን ኢየሱስም ዘወር ብሎ አይቶ ልጄ እመኚ ሃይማኖትሽ አዳነሽ አላት። እሷም ያን ጊዜ ፈጥና ዳነች። ክፉዎች ግን የጌታችን የኢየሱስ አጥንቶቹን በዘንግ ቆጠሯቸው። በዕለተ ዓርብ የተደረገውም ተአምር ይህ ነው። ፀሐይ ታጣ፣ ጨረቃ ጨለመ። በከበረ ስቅለቱ ጊዜ ለክፉዎች እንዳያበሩ
ከዋክብትም ብርሃናቸውን ሰወሩ። ጨረቃም ምሉ ሳለ ብርሃኑን አላበራም። ፀሐይም ጨለመ። ከወንበዴዎች ጋር በእንጨት ላይ ተሰቅሎ እየተጨነቀ መከራ የሚቀበል የፈጣሪያቸውን እርቃን እንዳያዩ ሁሉም ጨለማ ሆኑ። ከ6 ሰዓት እስከ 9 ሰዓት ድረስ ዓለም ሁሉ ጨለማ ሆነ። ጌታችን ኢየሱስም ይህን ያህል ተአምራት በፊታቸው ሲያደርግ ክፉዎች አላመኑበትም። በትርጓሜው ራስ ቅል የሚባል እስከ ቀራንዮ ድረስ ያለ ፍርድ መስቀልን ያሸከሙህ ቅን የሆነ የሞት ፍርድን የተሸከምክ ቅን የሆነ የሞት ፍርድ የተሸከመ አርአያ አምሳል የሆንክ ክርስቶስ ብዙ ኃጢአቴን ለማስተስረይ አቤቱ ነፍሴ እንደ ክፉዎች ነፍስ በልቅሶ እንዳትኖር ጸጋ ትድረስ። በበትርና በከዘራ እጅህንም በማጠፍ በድካም ጊዜ ክፉዎች የመቱህ ከባድ መስቀል በመሸከም የደከምክ አቤቱ እንደ ዕዳዬ አትፍረድብኝ። ወንድምም ዘመድም አንተ ነህና ከወይንና ከሐሞት ጋር የተቀላቀለ መከራን ከርቤን ያጠጡህ የወንበዴዎችን መጠጥ የወይን ጠጅን ያላጠጡህ እንደ ዲያብሎስና እንደ አለቆቹ የታሰርኩ እንዳልሆን የጴጥሮስ ፈጣሪ ከኃጢአት ዘወትር ፍታኝ። ክንድ ያህል ከመሰቀል የተረፈ በብረት ላይ በተገረፈ ጀርባ የሳቡህ እጆችህን የተቸነከርክ ክርስቶስ ሆይ ዘወትር እታመንብሃለሁ። ዮሐንስ አንድነታችንን እንደጻፈ ከአንተና ከአብ ጋር አንድ አድርገኝ። እግሮችህን አንዱን ከሁለተኛው ጋር አጠጋግተው የቸነከሩህ የልጆቹና የአዳም መድኃኒት እግሮችህን የተቸነከርህ ክርስቶስ ሆይ ወደ እኔ መጥተው ከመውደቅ በእጃቸው ያነሱኝ ዘንድ መላእክትን እዘዛቸው። ቀማኞች ከሆኑ ከነጥጦስ ጋር የተቀበልህ ክፉዎች በማይገባ ስድብ የሰደቡህ መንገደኞች ልጆችም የሰደቡህ ከሞት ጦር ከመስቀል ሰውረኝ። በዚህ ጦር ገዢ አንተ ተወግተሃልና ስቅለትን የሚወድ አብ ኃጢአታቸውን ያቀል ዘንድ ለሰቀሉ ወገኖች የለመንህ በዕለተ ዓርብ የተሰዋህ የወንጌላዊው ላህም ክርስቶስ ሆይ ኮከብ ስጦታ እንደ ኮከብ ወጥቶ በተደነቀ ብርሃኑ ብዛት እኔን ባሪያህን ደስ ያሰኘኝ። ወታደሮች ልብስህን የገፈፉ የራስህንም ኮፌታ ከበትርና ከጫማ ጋር ስፌት የሌላት ከምትጎናጸፋት ልብስህ ጋር የወሰዱብህ በእሳታዊ ደንጊያ ላይ ከመስቀል አድነኝ። በደለኛ በመስቀል ይሞታልና በአስታራቂ ሕግ ልጅህ በመካከል ቆሞ ከሰማይ በታች ከምድር በላይ የተሰቀለ ሆኖ ባየሽው ጊዜ ያለቀሽ እመቤቴ ማርያም ሆይ ከዘማ ጋር አንድ አካል ሁኛለሁና ይቅርታን አብዝተሽ ይቅር በይኝ። በመስቀልና በችንካር መከራ የተቀበልሁ ነህ ባዩህ ጊዜ የሰማይ መላእክት ከቆመ መስቀል እግር በታች ተነጸፉ። የሥጋህን መራቆትን ፈጽሞ ይሰውሩ ዘንድ የፀሐይ ሰሌዳ እስከ 3 ሰዓት ጨለመ። የጨረቃ ሰሌዳም እንደ ደም እስኪሆን ድረስ ቀላ። ሁለቱም ቀማኞች አንድ ላይ ያሽሟጠጡህ በቀኝ የተሰቀለ ቀማኛ ኋላ ግን ፈጣሪ ኃይልህን በመንግሥትህ አስበኝ ብሎ በጸጸት ቃል ወደ አንተ ጮኸ። ጌታዬ ኢየሱስ ክርስቶስ ሆይ ኃጢአቴን አስተስርይልኝ፣ በደሎቼንም አጥፋልኝ። የእኔ የባሪያን ጠላቶችና የጥንት ጠላቶችንም አስወግድልኝ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለም ዓለም አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 3 በዚች ቀን የኢየሩሳሌም ኤጲስቆጶስ የከበረ አባት አባ ዮሐንስ አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በሚያዝያ 2 ቀን የሚከበሩ ዓመታዊ ቅዱሳን በዓላት ቅዱስ ክርስቶፎሮስ ሐዋርያና ሰማዕት፣ አባ ስምዖን ዘሀገረ ሐሊባ፣ ቅዱስ መላልኤል የያሬድ አባት የአዳም 5ኛ ትውልድ። እግዚአብሔር ፀሐይን፣ ጨረቃን፣ ከዋክብትን ፈጠረ። ወርሃዊ በዓላት ቅዱስ ዮሐንስ መጥምቀ መለኮት፣ ቅዱስ ታዲዮስ ሐዋርያ፣ ቅዱስ ኢዮብ ጻድቅ ታጋሲ፣ ቅዱስ አቤል ጻድቅ፣ ቅዱስ አባ ጳውሊ ገዳማዊ ታላቁ፣ ቅዱስ ሳዊሮስ ዘአንጾኪያ፣ አባ ሕርያቆስ ዘሀገረ ብህንሳ። ስለዚህ ወንድሞቼ ሆይ ጣዖትን ከማምለክ ሽሹ። ልባሞች እንደመሆናችሁ ላለሁ በምለው ነገር እናንተ ፍረዱ። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ኅብረት ያለው አይደለምን? የምንቆርሰው እንጀራ ከክርስቶስ ሥጋ ጋር ኅብረት ያለው አይደለምን? እኛ ብዙዎች ስንሆን አንድ ሥጋ ነን፣ ሁላችን ያንን አንዱን ሥጋ እንካፈላለንና። የሐዋርያው ቅዱስ ጳውሎስ መልእክት አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 14 እስከ 18 እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመዮም ያብጽሐነ ወያብጽሕክሙ እግዚአብሔር በፍስሐ ወበሰላም ለብርሃነ ትንሣኤሁ
እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ 41 ጊዜ ኪርያላይሶን በል። ኪርያላይሶን 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 ኪርያላይሶን። ይቆየን።